ትልቅ ሰው አለ። ያ ሰው ስለ ክርስትናም ያውቃል። ክርስቲያን የነበረ ሰው ነው። በመጀመሪያ ኦርቶዶክስ ነበረ፣ ከዛ ፕሮቴስታንት ሆነ፣ ከዛ መጨረሻ ላይ ሙስሊም ነው ሰውየው። እውቀቱ እውቀት እንዳይመስልሽ፣ ዓለማዊ መንፈሳዊም የታጨቀ እውቀት ያለው ሰው ነው። ስለፈለግሽው ሃይማኖት ጥናት ያደረገ ሰው ነው። ወደ 10 የሚሆኑ መጽሐፍት የጻፈ ሰው ነው። ስለሱ ቢነገር በጣም ሰፊ ነው። አሁን በአንቺ ጉዳይ የሱ ታሪክን ማስነበብ ይቅርብንና ምንድነው የሚያደርገው መሰለሽ? እሱ ጋር ገብተሽ ሃይማኖት የሚባለው ነገር እንዴት እንደሆነ ገብተሽ ብታዩ ብታወሩ መልካም ነው፣ የተሻለ ነው። ስለዚህ ጳውሎስ ይባላል በእኛ ስያሜ በራሱ አንድን እምነት የወከለ እንዳይሆን እኔ ስለ ቁርአን ሲያስተምር እሱንማ ሲያስተምር አሁን ምንድነው የጥያቄሽን መልስ ነው የሚሰጥሽ እንጂ እምነቱን ወክሎ አይደለም የሚያስተምረው። እኔ የሚመቸኝ ወደዛ መሄድ አለብሽ ብዬ የምለው ለመሰለሽ ስለ ክርስትና ከክርስቲያን በላይ እውቀት አለው። ስለ እስልምና በጣም እውቀት አለው። ስለፈለግሽው ሃይማኖት ነው በደንብ ነው ጥናት ያደረገ ሰው ነው። ለጠየቅሽው ጥያቄ ነው መልስ የሚሰጥሽ እንጂ መስለም አለብሽ ብሎ አይደለም ይሰብክሽ። የሚመቸኝ ለዛ ነው። መሄድ አለብሽ የምለው ለዛ ነው። ገባሽ? ጥያቄ ካለሽ በዛይነት ሰው ጋር ተቀላቀልከኝ። አሁን ብዙ ጥያቄ አለኝ። ጥሩ ነው። ዝም ብሎ እንደጠየቅሽ ነው የሚመልስልሽ እንጂ አሁን እንደ ሰው እኮ አሁን አንድ ሰው ያለበትን ቦታ ሰው እንዲገባ ሰው የሚድነው እኔ ባለሁበት እንትን ነው ብሎ ካመነ እንትን ነው። ገባሽ? መምጣት አለበት ይላል፣ መምጣት አለብህ ይላል እኮ። እሱም የማይፈልግ ሰው የለም። ግን ከፈለግሽ ስትገቢ እኔ የምፈልገው ምንድነው ብለሽ በቃ ለምትጠይቀው ጥያቄ እንድትመልስልኝ ነው የምፈልገው ብለሽ ከጀመርሽው ምንም ሳይል ጥያቄሽን ብቻ ነው የሚያስተናግደው። ገብቶሻል? የሰው ሃይማኖት ሳይነካ አጣቅሱ በጣም እውቀት ያለው ሰው ነው። በጣም ከባድ ሚዛን ሰው ነው። ገብቶሻል? አንዳንዴ ሰው በህይወት ሳለ አይነገርለትም። ገብቶሻል? በህይወት ሳለ የሰው ልጅ አይነገርለትምና ወደ ወሂድ ሂደሽ አንዳንድ ጥያቄዎችን እሱ ጋር ብትወሩ መልካም ነው። ሪፌር ብያለሁ። እኔ እንደዚህ አይነት ሰው ሲመጣ ልክ ያላቅም የሚገርምሽ ነገር እንትን ስለሚሆን ማለት ነው እኛ ጋር መቆየት ስላለበት። ግን እዛ ጋር ደርሰሽ ወደኛ መመለስ ደግሞ መልካም ነገር ነው። ከነሱም አንዳንድ ነገራቶችን ተሸክመሽ ትመጫለሽ ብዬ ተስፋ ስለማደርግ አንዳንድ እውቀቶችን ገብቶሻል። ወደዛ ሄደሽ ዝም ብለሽ እኮ ነው ላይፍ ሲገባ ገብተሽ እንትን በይ። እዚህ ጋር ያላችሁ ሰዎች ሀረግ ስትገባ ሀረግ ጥያቄ አላት በሉ። እዛ ጋር ገብታችሁ ማለት ነው ሲገባ ሀረግ ጥያቄ አላት ነው የምትሉት በኮመንት ሪፈር ብያለሁ። እሺ ማለት ሼር አደረክልኝ ያላቀውማ ማወቅ አለብኝ እንድገባ ላይ ብለኝ ሼር አድርግልሻለሁ። አካውንቱ ነው እሱንም ማግኘበት መንገድ ግድ የለሽም። እሱንማ ቆይማ እንዴት ታገኘዋለሽ መሰለሽ? ቆይ ሁለተኛው ስልኬ የቱ ጋር ነው ያለው? ስልክ በዛብኝና ተቸገርኩ። ሰው ግን ሰው እንትን ይላል። አሁን ምን ይሉሻል? በጣም ነው የሚፈሩት ታውቂያለሽ? ኃይለኛ ሰው ነውና ኧረ መግባት የለብሽም ኧረ እሱ ጋር እንዳትሄጂ ምናምን ይሉሻል። ማንንም እንዳሰሚ እኔ ነው የሚለኝ እንደዚህ ምን አይነት አካሎች ናቸው የሚፈሩት? ለምንድን ነው እንደዚህ የሚሉት? እኔ እንጃ አላውቅም። ቆይ ስትሰሚ ስለሱ አንድም ቃል እንዳትናገሪ። ከሰማሽውና ከጠየቅሽው በኋላ ነው ምን ነገር ያለብሽ። ገባሽ? ቆይ ልክልሻለሁ። ባይዘዌ ከዚህ ቀደም አሁን እዚህ ባወራሁት ላይ በውስጥ ገብተው ኢንቦክስ አድርገው ይሰድቡኛል። የተለያየ እኔ መስሎ አይታየኝም። አለማወቃቸው ነው። ምንም ማድረግ አልቻልም። ምን መስሎ አይታየኝም። ኢቭን ሪፕሌይ አላደርግላቸውም። ገባኝ። አሁን በሁለተኛ ስልክ ተመሳሳይ ስም ፎሎ አድርግሻለሁ። ፎሎ ባክ አድርግኝና ልላክልሽ አካውንቱ ማለት ነው። ፎሎ አደረግሽ? አዎ ተመሳሳይ ነው። በሁለተኛ ተመሳሳይ ስም ቆይ ልውጣና እዛ ጋ አይ ሳትወጪ እዛ ጋ 90 ምናምን የሚል የለም ከላይ
እዚህ ጋር ያለው አንቺ ጋር ያለው ፕሮፋይልሽ ላይ የአንቺ አካውንት ላይ ሳትወጪ ደግሞ ላይ የገባችሁ ሰዎች ማለት ነው ኡስታዝ ጋር ስገቡ ሪፈር እንደተጻፈላት ንገሩት ለኡስታዝ ራሱ ባንዴ ነው የሚቀበላት። አንዳንድ ሰው ደግሞ ከታች እንትን እያሉ ነበር። ወሂድ ጋር መሄድ የለባት ማለት ጀመሩ። ትሄዳለች እና ትጥፋ። ሌባ ሁላ ሌቦች ናቸው እናንተ እንትን ማድረግ ማስተማርና ማስቆም ማትችሉትን ሰው እዛ ጋር መሄድ የለበትም ኢሉሚናት እየሆነ ነው ሲባል ችግር የለውም ይላል። አረ ተው ሰዶም እየሆነ ነው። አራራራ ይሁን ይሻላል። ሌባ ሁላ ታባታችሁ። እናንተ አስተምራችሁ እናንተ ጋር የሚቆይ አንድም ሰው የለም። በእናንተ አስተምሮ፣ በእናንተ ትህትና፣ በእናንተ እውቀት አንድም ሰው አንድም ቀን አይቆይም። ሌቦች ይታባታችሁ።